እንደው ከዲያብሎስ ተንኮሎች ውስጥ አንዱ የሚያስገርመኝ ከዲያብሎስ ተንኮሎች አንዱ የሚያስገርመኝ ሁሉ ጊዜ እንደው ብተርከው ማልጠቁም በቅዱስ ሚካኤል ተሳለ ያለ በኔ በኩል እንደው ይቅርታና አባቶቼ በኔ በኩል ይቅርታና አባቶቼ ሕፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። የይሁዳ መልእክት ላይ እምነት አለኝ ግን ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም። በቅርቡ የሰማሁትን ታሪክ ልንገራችሁ። አንድ ወላጅ አባት አጋንንት ስብሰባም ገብቻለሁ። አጋንንት ስብሰባ ገብቼ በዓለም የሚያደርጉት ዛሬ የሚያደርጉትን አዚያው ላይ ተናገሩ። ምን አደረገ? አዚያው ያደረጉት ምን አለኝ? አጋንንት መነኮሳት መስሎ ሄድና አስተምር ይለኛል። አጋንንቱ ውስጥ ነው። አጋንንቱ ውስጥ ገብቼ አስተምራለሁ። ሳስተምር ምን ያደርጋል እንግዲህ በለው አጋንንት ሰይፍ ሰጠኝ። ያንን ሰይፍ እየቀጫጣለው ሲለኝ ያን እየቀላው ያጋንንት ሆናል። ባካተፍጂ አስተምረን ይላል። አይ ትምህርትማ ከፈለጋችሁ የናንተንም የፈጠረ እኛንም የፈጠረ አምላክ እንደ ወንጌሉ ጀምራለሁ። ያን ሲጀምር የሴት መለክሴ መስራ መታ መቁጠሪያ እንዲህ አርጋ ነጭ መቁጠሪያ ይዛ እንዲህ ላሌ ቁላል እሷን ስመለከት ያን ትምህርቶች እሷን ስመለከት ሚሉኛ ነገር እሷ እኮ የኛ ወገን ናት ይሉኝ። ምን የናንተ ወገን መቁጠሪያ ይዛ መልኩሳል። አይ በተህድ እኮ ተሸሻለህ ለሱን ጥየበህድ እንደ ልም ትላል አላልህም ይላል። መልሰው ምን አሉ? አሁን በሴት መለክሴ መስላ መታያት እኛ ነን። በመለክሴ ተመስለን ገዳሙን በሶስት ገብተናል። በመለክሴው መለክሴ መስለን በገዳሙ ገብተናል። ገዳሙ በሶስት ገብተናል። በእግሩ ባፉ በልቡ ገብተናል። እንደገና ሄደን በዓለም ደግሞ በባልና ሚስት ገብተናል። በወንድማማች ገብተናል። እንደገና በመንግስቱም ገብተናል። ዓለምን ዛሬ እንዲህ የምናረጋት እኛ ነን። አጋንንት አለ አዳሽ የኑስ ታረጋላችሁ እመሙም እኛ ነን አለ። እመሙም እኛ ነን ምናሳመመው ህዝብ በገዳም መነኮሳት እንደመነኮሱ ምን ይሆናሉ መሰላችሁ? በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? እንደምን ሳላችሁ? ጾሙ አለ ጾሙ ገና ነው አይደል? እንዴት ይዟችኋል? መቼ ይሆንላችሁ አልችልም። ግን እንደው እንኳን አደረሳችሁ እስኪ ለዚህ ለሐዋርያት ጾም ሰኔ ጾም ወይም ደግሞ ትላንት እንዳልኩት የቄሶች ጾም ተብሎ በጣም በእውነት ነገሬን ቪዲዮን ከመጀመሪያ በፊት ምን በጣም አስገረመኝ መሰላችሁ? አንድ ወተት ተኮናትረን የምንወስድበት ቤት ነበርና ብር ልንቀበል ማታ ስንሄድ አልቆ ማለት ነው ትጾማላችሁ እንዴ ምናምን እንዴት ትጾማላችሁ ማለት ያው እኔ ያለኝን አገልግሎት ወይ ደግሞ ምን አይነት ሰው እንደሆንኩኝ በርግጥ አያውቁም ነበርና በጣም ነው የገረማቸው። ማለት እንዴት ትጾማለህ ማለት ትጾማላችሁ ምናምን አሉ ማለት ነው። እና በጣም ነበር የገረመኝና ወላ መጨረሻ ላይ ምን አሉን መሰላችሁ? ስንሄድ በቃ በመሃል ያው ሐሳብ ስለምትቀይሩ ኑ ወተት ይኖራል ብለው በቃ አሜዚንግ በእውነት በጣም ነበር የገረመኝና እባካችሁን ይህ ከሰባቱ አጽዋማቶች ውስጥ መካከል አንዱ ስለሆነ ልንጾመው የሚገባ ጾም ነው። እኔ ዲያቆን አቤሜሌክ ነኝ። የተቀነጫጨቡትን ቪዲዮዎችና ሌሎችም ያላያችኋቸውን ወቅታዊና ሃይማኖታዊ የሆኑ መርሃ ግብሮችን ይዤላችሁ ቀርቤያለሁኝ። ሰብስክራይብ እያደረጋችሁ ይሄ ቪዲዮ ለመጀመሪያ ጊዜ ወደ እናንተ ከሆነ የመጣው ብትተባበሩ መልካም ነው። ምክንያቱም ብዙ ነገር ያመልጣችኋል። አባቶቻችንን ይዤ የቀረብኩ ስለሆነ ከብዙ ነገር እንዳትነጥቡ ብዬ ነው። ያው እናንተ አድማጭ ተመልካቾች የምትከታተሉኝ በውስጥ መስመር በስልክ እየደወላችሁ የምታበረታቱኝ በሙሉ በእውነት እግዚአብሔር ያክብርልኝ። እንዲሁም ሰሞኑን እንደው ስልኬ በደንብ ተጨናንቃለኝ ሰሞኑን እየተደወለም ጭምር ማለት ነው ከአባ ዳና ጋር በተያያዘ ሁኔታ ሌሎች አባቶችም እንደዚሁ ተዘጋጅተው የተቀመጡ አሉ። ዲቲ የተደረገ ነው ይዤላችሁ መጣለሁ። ወደ ዛሬው መርሃ ግብር እንሂድ። እናንተ ደግሞ የምትከታተሉኝ የላይክ በተኗን እየነካችሁ አብረን እንድንቆይ ስል በትህትና ጠይቃችኋለሁ። በቀጥታ ወደ ዛሬው መርሃ ግብር ይዣችሁ ልሂድ። በኔ በኩል ይቅርታና አባቶቼ ሕፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል።
ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማረጋችን በቃ ተሰማኝን መናገር አለብን ብፁዓን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም ተክሊል የሚባርኩ ናቸው እኛ ምዕመናንን ቀድሰንና ቆርብ እግዚአብሔር ይፍታ ምንል ካህናት አለን አይደል መስከኛ አባቶች ናቸው እኛን ክህነትም ያዝ የሚችሉ ናቸው ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን ስለዚህ እንደኔ ሰፈር ሄደው አይፈረታት ሐዘን ያጽናናሉ የታመመ ይጠይቃሉ የታሰረ ይጠይቃሉ አባቶቻችን በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው ከዚህ ልጀምር ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው ምንና መንግስት የአቢ ክህነት ይላል ፍትሐ ነገሥት ከመንግስትነት ከንግስና ክህነት ይበልጣል ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም ካህን ግን ቅዱስ ያቆርባል እጁ ይሳማል ስጋ መለኮትን ይፈትታል ክህነት ክብር ነው በምድር ያሰራችሁት በሰማይ ታሰረ ነው በምድር የፈታችሁት በሰማይ ተፈታ ነው ማቴዎስ 18 ቁጥር 18 ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ተገብረ ለመላእክት ተገብረ ለካህናት ለመላእክት አልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት ቅዱሳት ማቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ ያማልዱናል ይጠብቁናል ያድኑናል ከመከራ የካህናት ስልጣን ልዩ ሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ እግዚአብሔር ይፍታ ይላሉ ከዚህ አንፃር እንኳን ኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው በጸሎታቸው ይርዳን እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም መገኘት እንችላለን ግን ማዕከላዊ ነን የኛ ስራ መባረክ ማስተማር ሁለቱንም ወገን ማግባባት የቃላት ልዩነቶች ይኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው እያሉ ማስማማት ግጭት አይኖርም ሆኖም ግን ድንገት የቃላት እንዴት ነው አልገባንም እንዴት ነው እንዴ መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል እንደየባህሉ እሱ ላይ ብዙ የተለየ ምስጢራና መጣም እንደየባህሉ ነው መጀመሪያ ቀን ሄደው ቆሞ ይጠይቃሉ ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆሞ ይጠይቃሉ ፈቅደናል ሌላውን መረጃ እንለዋወጣለን ይላሉ ቁጭ ብለው እህላው እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል ተጀመረ ማለት ነው እና የካህናት ሚና እዚህ ላይ ባራኪ ናቸው ቃላቸውን ከቤተክርስቲያን አስተምረው አንፃር እየመዘኑ የሚገልጹ ናቸው ማይገባ ሐሳቦች ተገልጸው ከሆነ ደግሞ የካህናት አንፃር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው ከሁሉ በላይ ደግሞ ክቡራን አድማጮቼ እኔም ይሄን ነገር ስናገር መጀመሪያ ለሊቃነ ጳጳሳትም እንዲሁ ለካህናት መነኮሳት አባቶቻችን ይቅርታ እየጠየቅኩ ነው በእውነት ትልቅ ኢሹን ያነሱት እንግዲህ የተሰጣቸውን ክብረ ክህነት በክህነቱ ማዕረግ በመልበላ በክብሩ ልክ ያከበሩት አይመስለኝም አሁን አንዲት ሴት ጋር የተላኩ ሊቃነ ጳጳሳት ቆመው ከዛ ምእመን የሆኑ ሰዎች ደግሞ በዚያ ስፍራ ተቀምጠው እነዛ ሊቃነ ጳጳሳት ስልጣነ ክህነትን የሚሾሙ በአንብሮተ እድ ዲያቆን የሆነውን ካህን እንዲሁም ደግሞ ዲያቆናትን መነኮሳቶችን ኤጲስቆጶስ የሚያደርጉ እነዚህ ሊቃነ ጳጳሳት የተባሉ አስባችሁታል ቆመው ከዛ የተቀመጡ ሰዎችን እባካችሁን ልጃችሁን ለልጃችን እንድትሰጡን ብለን ነው ምናምን ብለው ምእመናን ይሄ በፍጹም ቤተክርስቲያን የምትፈቅደውም አይደለም እና እንደው ያወቃችሁ እየመሰላችሁ የሴቲቱን ቤተሰብም ያከበራችሁ እየመሰላችሁ ክብረ ክህነትን እያቀለላችሁ ነውና እዚህ ስፍራ ላይ በእንዲህ ያለ መልኩ ባትገኙ መልካም ነው አባታችን እንዳሉት ቃለ ሕይወት ያሰማልንና ባራኪዎች ሆናችሁ መገኘት ትችላላችሁ ብለዋል ይህ የእናንተ ስልጣን ስለሆነ ሁሉም እኮ ለየቅል ነው አይደል
ለምሳሌ ሽምግልና ላይ የተላኩት ኦፊሰሮች ቢሆኑ ይሄ ምን ልበላችሁ የሆነ የብርጌድ ጠባቂ ወይ ትልልቅ ስልጣን ይቅርታ እዚህ በፖሊስ ወይ ያለው ነገር ስለማላቀው ነው እሺ ሻለቃ ኮሎኔል መቶ አለቃ ምናም የሚባሉ ትልልቅ ሰዎች እስከነ ልብሳቸው መሳሪያቸውን ይዘው ቢሆን የተላኩት ምንድነው የሚፈጠረው አይደለም ልጅቱን ቤተሰቡን እንዳለ ይዛችሁ ሂዱ ነው እኮ የሚለው የሴት ቤተሰብ አይደል ያስፈራራሉ ለምን ስራቸው ነው መሳሪያ ይዘው ነው የሚኖሩት ደህንነት ጠባቂዎች ናቸው ስለዚህ ያስፈራራሉ አይደለም ልጅቱን ሌላም ነገር ይሰጣሉ እነዚህ ሰዎች እናንተ ሊቃነ ጳጳሳትም በነዛ ሰዎች ፊት ቆማችሁ አንገታችሁን ደፍታችሁ እነሱ ተቀምጠው ይሄንን ነገር ባታደርጉ መልካም እንደዚህ ያሉ ነገሮች እየተደረጉ ነው ቤተክርስቲያን የተናቀችው ክብረ ክህነት በጣም የረከሰው በየመንደሩ ባትዞሩ መልካም ነው ለማለት እወዳለሁኝ ጥሩ ሐሳብ ነው ያነሱልን አባታችንና አባቶች እንዴት ሲሆኑ ነው መልካም መሰላችሁ ምእመናን እንኳን አባቶች በእውነት የመምህር ኢዮብ ይመኑ በዚህ እንት ላይ ቆንጆ አድርገው ነግረውናልና አመሰግናቸዋለሁ እንደው መምህርን እስኪ ቆይ ላሰማችሁ እሳቸው ያሉት በቅርቡ የሰማሁትን ታሪክ ልንገራችሁ አንድ ወላጅ አባት ነው ለልጆቹ መሳሳን ጥቅጥቅ አድርጎ ይሰጣል አሉ ቋጥሮ ይልካቸዋል አባት እሱስ የሚበላው ስለሌለ ባዶ መሳሳን ይዞ መስሪያ ቤት ይሄድላቸዋል ከዛስ መሳሳ ሲደርሱ ሌሎች ሁሉ ከፈት ሲያረጉ አውቋሉ በፌስታል መሳሳኑን ይዝና በመካከላቸው ይንጎራደዳል ምን ለማለት ይጃለው እኮ ቀላል ሰው አረጋችሁኝ እንደ ይላል እየሰማችሁኝ እኔ ትንሽ ቆይቼ ነው የምበላው ይላል ግን ምንድነው ባዶ ነው ልጆቹን ያጠግባል እሱስ ይራባል ይሄ ነው መሸከም አንድ አሉ ማታ ለሚጠጡበት ለሚያጌጡበት ወገኖች አታጊጡ አትዋቡ ግን ይያልኩ አይደለም እግዚአብሔር በሚያውቀው ግንስ በመጠን አይሆን ለጥፍር የሚወጣው ወጪ እንዴት ይደንቃል ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር ምን ነው ግፍ አልሆነም ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ያደርጉ ይገባ አንዳንዶች አንገስጽም እንዲህ አይነት ደሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደሞ የሚመሰገኑ አሉ አቤት ታድለው መሸከም ማለት ይሄ ነው ንሳ አባቶች ልጆችን መሸከም እየሰማችሁኝ ነው የክርስቶስ አድራሻ ጉንድሾች የክርስቶስ አድራሻ የተራቡ የክርስቶስ አድራሻ የተጠሙ የክርስቶስ አድራሻ በር የሌላቸው መጠለያ ያጡ እናንተ ኦርቶዶክሳውያን ብቻ ክርስቶስን ማግኘት ከፈለጋችሁ በደሃ ወይም በእንግዳ ሰው ታገኙታላችሁ ልድገመው የክርስቶስን አድራሻ ልንገራችሁ በድሆች ወይም በእንግዳ ሰዎች ውስጥ ክርስቶስን ታገኙታላችሁ በቃ መምህር ኢዮብን ቃልዮት ያሰማልን ክርስቶስን መናገኘው የት ነው በደሆች በተጎሳቆሉ ሰዎች በተራቡ ሰዎች መካከል ምክንያቱ ምን እንደሆነ ታውቃላችሁ ከውልደቱ እስከ ሞቱ ድረስ ክርስቶስ የራሱ ቤት እንኳን ያልነበረው የራሱ ቆርሶ የሚጎርሰው ነገር እንኳን ያልነበረው እንደ ሰውኛ ሰው እንደ አምላክም አምላክ ሆኖ ግን በዚህ ልክ ተበድሎ የኖረ ሰው ተበድለን አይደል ምንለው ምግብ ካጣን ልብስ ከሌለን ተበድለን አይደል ምንለው ስለዚህ ክርስቶስን ማግኘት የምትፈልጉ ሰዎች መሄድ ያለባችሁ ወዴት ነው ወደ ተንጣለለው ቪላ ሚሞቅ ወፍራም ብዙ ነገር ወደ ለበሱ ሰዎች በጣም ሌክጀሪ ውድ የሆነ መኪና ይዘው ወደሚያሽከረክሩ ሰዎች ውስኪ ወደሚራጩ ሰዎች ዝሙት አናታቸው ላይ ወጥቶ ሴት ከሴት እየቀያየሩ የሚኖሩ ሰዎች መካከል አይደለም ክርስቶስ ያለው በእንተ ስማ ለማርያም ስለመብራን ብለው የሚለምኑ የቆሎ ተማሪዎች መካከል ካህናት አባቶቻችን ጋር ቅድስት ቤተክርስቲያን ጋር ነዳያን ጋር ቤተክርስቲያን በር ላይ ቁጭ ብለው ስለ ክርስቶስ ይያሉ የሚለምኑት ጋር ነው ያለውና መንገድ የጠፋችሁ እግዚአብሔርን የምትፈልጉት እናንተ ሰዎች እግዚአብሔርን ማግኘት ፈልጋችሁ ከሆነ ስለ እውነት የት ነው የሚገኘው
የክርስቶስን አድራሻ ልንገራችሁ በድሆች ወይም በእንግዳ ሰዎች ውስጥ ክርስቶስን ታገኙታላችሁ መምህራችንን እግዚአብሔር ቃለ ሕይወት ያሰማልን አሜን ያሰማልን ማለት ያስፈልጋል እንግዲህ መልካም ወጣት ሲመጣ ይነካኩኛል የሆነ አይተውኝ እንደሳ ይላቸው ምናምን ያለው ሰውዬ ወደ ደቡብ አካባቢ ሐዋሳ ሆኖ በጣም ብዙ ሰዎችን በማሳት በማሰናከል ኃጢያት በማሰራት ምን ልበላችሁ ከእግዚአብሔር ከሕግጋተ እግዚአብሔር ውጪ በማድረግ መጽሐፍ ቅዱስን አንብቦ የማያውቅ ሰው በዚህ ልክ አፉን ሲከፍት የምሬ ነው ብላችሁ በያዕቆብ ላይ ያለውን ይሄንን እንደው አምልጦኝ የተናገርኩት በጣም ይቅርታ እናንተ ምዕራፍና ቁጥሩን ታስቀምጡልኛላችሁ በእንትኑ ላይ በኮሜንት ቦክሳችሁ ላይ እንደው አምልጦኝ ነው በያዕቆብ ላይ በየተናገርኩኝ ለማንኛውም እሱ የተናገረውን እንስማ ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም እምነቱ ምን ያለ ነው እሱ ህግ የሙሴ ህግ አይደለም እዛ መጽሐፍ ላይ ህግ የሚለው ፍቅርን ነው ፍጹሙ ህግ ነፃ የሚያወጣው ህግ የንጉሱ ህግ የሚለው ፍቅርን ነው እንዴ እምነት አለኝ የሚል ፍቅር ግን የሌለው ፍቅር ደግሞ ስራ አለው እምነቱ የሞተ ነው እንጂ 10ቱ ህግጋት እኔም ባለፈውም ሰሞን ራሱ 4 አይን አላቸው 5 አይን አላቸው የሚባሉ ሊቃውንት ቁጭ ብለው የይሁዳ መልእክት ላይ ያለው ህግ 10ቱ ህግጋት ነው ሲሉ ከፍ ብሎ ያለውን የነፃነት ህግ ፍጹሙ ህግ እንግዲህ ምንም ልላችሁ አልችልም ዮናታን አክሊሉ የነገሌው ልጅ ሰብስቦ የሚያስተምራቸው ሰዎች መጽሐፍ ቅዱስ እንደማያውቁ ማስረጃ ይሆን ዘንድ ቅርብ ቀን በቲክቶክ መንደር ላይ መጽሐፍ ቅዱስ እየዞረ የሚሰጠው ልጅ ታስታውሱት እንደሆነ አንድ ጴንጤ መጽሐፍ ቅዱስ ይዞ ኢየሱስ ጌታ ነው ያለ ይዞራል በቃ ለማስተማር አይነት ነገርና ይዞት ኦኬ እሺ ኢየሱስ ጌታ ነው ግን አንድ ጥያቄ ልጠይቅህ ኢየሱስ ክርስቶስ ጌታ ነው የሚለው ምን ላይ ነው የሚገኘው ምዕራፍና ቁጥሩስ ሲለው ስለ እውነት አያውቀው አይገርም እኔ በጣም ነበር ይሄንን አይቼ ገረመኝ ማለት ነው በዚህ ልክ ይሆናሉም ብዬ ደግሞ አስቤ አላውቅ ግን ያነበበ ጴንጤ የሁል ጊዜ ምንላት ነገር ናት አይደል ከቻላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ያነበበ ጴንጤ ኦርቶዶክስ ይሆናል ይባላልና እዛ ብትሄዱ ክረምትን ጠብቃችሁ ከሱስም ይሁን ከተለያየ ነገር እናስለቅቃለን ብለው ሌላ አቅጣጫውን ቀይረው የሚጭኑባችሁ ነገር ስላለ ፕሊስ ባካችሁን ከመሄዳችሁ በፊት ምዕራፍና ቁጥር የሚያውቁ ወይም ደግሞ የቱ ጋር እንደተጻፈ የሚያውቁ ሊቃነ ጳጳሳት ሊቃነ ካህናት መምህራን የቤተክርስቲያኖቻችን ሊቆች ብትጠይቁና ብትማሩ እዛ ከመሄዳችሁ በፊት ያስኬዳችሁ ጥያቄ ምንድነው የሚለውን ይዛችሁ ቤተክርስቲያን መጣችሁ ብትጠይቁ መልካም ነው ለማለት እወዳለሁ ለዛ ነው ይሄንን ወደ እናንተ ያመጣሁት እስኪ የእንታን እንስማ እዚህ 15 16 ምን ገባ ብትሉኝ እኔ እውነቱን ለመናገር እግዚአብሔር በሚያውቀው በጣም ብዙ ጊዜ በትምህርት ቤት ጊዜ ነው ያሳለፍኩት በማስተማርም እንደዛው ነው ያሳለፍኩት አሁን ምን ገባ ብትሉኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማልመጥናትና ካቅም በላይ እንደሆነች ነው የገባኝ ካቅም በላይ እኛ አንመጥናት አሁን ያለነው እኔ ሸቱ ብቻ ለማይመጥናት እዛ ወዳሉ ያሉት ላይ መጥኗት እዛ ማዶ ያሉት ላይ መጥ ገብቷቸዋል አይደል እናንተና ሁሉ ላይ መጥኗት ስለማይመጥኗት ነው እየተራገፉ እየወደቁ ነው በራሳቸው ጊዜ ከዋውሩ እየወረዱ ነው በደርግ ጊዜ የነበራችሁ ሰዎች ታስታውሱ እንደሆነ ፈጣን ነው ዋውሩ ፈጣን ነው ዋውሩ ቆራጥ ያልሆናችሁ እንዳትሳፈሩ ይባል ነበር እኔ ቤተክርስቲያን ዋውር በጣም ፈጣን ነው የተሳፈሩ ሰዎች እያቋርጡ ያለ ፌርማታ የወረዱ ሰዎች አሉ እየተንጠባጠቡ ወርደዋል ተሳፋሪዎቹ ተንጠባጥበው ወረዱ ግን ባቡሩ ምን ይሆናል ይቀጥላል ስለዚህ እኔ አሁን ምን ገባህ መጋቢ ሐዲስ ብላችሁ ብትጠይቁኝ ለኢትዮጵያ ቤተክርስቲያን እንደማልመጥን ነው የገባኝ እኔ አይደለም መምህሯ ተማሪዋ እንደው አማኟ ለመሆን እንኳን ብዙ ማለፍ ያለብኝ ነገር እንዳለ ለጭንቅላቴ ነግሮኛል ዕውቀቴም ልምዴም የነገር እናንተ የቤተክርስቲያናችን ሊቃውንት እኮ በእውነት አይናገሩ አይደል
እንግዲህ መጋቢ ሐዲስ እኛ የሰማነው ነው ፍለፊቱ ነው ይሄ ማለትም ወንጌልን ተርጉሞ የተማሩ ማለት ነው ያው በቃላቸው ተምረው ነው የሚጨርሱት እነዚህ ሰዎች ይተረጉማሉ በቃላቸው ነው የሚተረጉሙት ተምረው የጨረሱት በዛ ነው ለዛ ነው መጋቢ ሐዲስ የሚባሉት እንዲሁ በግልጽ የምናውቀውም ደግሞ የቅኔ መምህርም ሊቅም ናቸው አይደል አማኙ መሆን እንግዲህ ታች ማለት ታች ከኔ በታች እኔ ነኝ የመጨረሻው የምሬ ነው ማለት ነው እንኳን እንደዚህ ያለልም አንድ ትላንትና በሰራሁት ቪዲዮ ላይ አባ ገብረ ኪዳን ትዕቢተኛ ናቸው የምርም ትዕቢተኛ ናቸው በየሰርቼ ሰዎች ሳይጨርሱት እሱ ነገር ገብተው በቃ ዱላ ቢኖረው ስድብ ፈነካክተው ይገሉኝ ነበር የምሬ ነው ማለት በቃ ቃሏን እኮ ነው እቺ ቃሏን በቃ ትዕቢተኛ ናቸው አባ ገብረ ኪዳን ትዕቢት ለቀቃቸው ብዬ ነበር የሰራሁት ትንሽ አንድ ደቂቃ አለፍ ቢሉ እኔ እንጦንስ እና አባ እንጦንስ መቃርስዛ ሄደው ያየሁትን ገዳም ሳይ የምር ትዕቢቴ ለቀቀኝ አሉ ራሳቸው ካንደበታቸው ነው እንግዲህ ያሉትና ያንን ለማስተጋባት ነበር ያልኩት እንዴት ተሰድባቸዋል ተብሎ ግን በቃ ጫፏን አይተው ማለት ነው በጣም የሚገርም ነው እኔ ታውቃላችሁ ወደ እናንተ የአባ ገብረ ኪዳንን ስብከት ጣል ሳላደርግ አለፈላችሁ አላውቅ ያው እንደሚባለውም ሳይሆን እኔ ራሴ እንደሆንኩት የሳቸውን ንግግር እንኳን ኮፒ አድርጌ ይዤ መጥቼ ማውራትና መናገር ወይ ደግሞ እዛ ላይ ሪአክት ማድረግ እንኳን የምችል ሰው እንዳልሆንኩ እናንተም ታውቃላችሁ በደንብ ነው የምናውቀው ይሄንን ግን እንደው ሰዎች ትንሽ ዘለቅ ብላችሁ ገባ ብላችሁ ሰምታችሁ ቢሆን መልካም ነበር ለመጋቢ ሐዲስ እሸቱ በጣም እጅግ በጣም አድርገን እናመሰግናለን ራሳቸውን በዚህ ልክ ዝቅ አድርገው የሚኖሩ የቤተክርስቲያናችን ሊቃውንቶች አሉና እነሱን በመስማት ከነዛ መናፍቃን ራሳችንን ብናገል መልካም ነው ለማለት እወዳለሁ የአባ ዳነን ቪዲዮ ዛሬም ባጭሩ ቁልብጭ አድርጌ ቁርጥ አድርጌ ይዤላችሁ መጥቻለሁ አባ ዳነ 1970 ዓመተ ምህረት ነፍሳቸው ከስጋ ተለይታ ወደ ሰማይ ሄደው ንገር የተባሉትን ይዘው መጥተው ነግረውናል ከዛ በኋላ ግን በህይወታቸው ውስጥ የተከሰተ በጣም ትልቅ እንደገና ሌላ ይሄን ነው የሚያህል እኔም ትንሽ ያስፈራኝን ደንግጬ ሁሉ ጥያቄውን ደጋግሜ የጠየቅኩበት ነገር ተፈጥሮ ነበር በሚገርማችሁ ሁኔታ ልቡሰ ስጋ የሆኑ ከዲያብሎስ ዘንድ ጋኔሎች ጋር ስብሰባ ገብተው ተሰብስበው የሚያውቃሉ ይሄንንም አውግተውኛል ከሰይጣን ጋር ገብተው ስብሰባቸውን ተካፍለው እንደውም በተሰጣቸው ሰይፍ አንገታቸውን ቆርጠውና ቀልተው መተዋል ከአንደበታቸው የሰማሁትን እኔ ራሴ ጠይቄያቸው የነገሩኝን ነው ወደ እናንተ ይዤላችሁ የመጣሁት ይሄንን ቪዲዮ ለብዙ ሰው እንዲደርስ ሼር ብታደርጉልኝ በጣም ደስ ይለኛል በተቻላችሁ አቅም ለብዙ ሰው እንዲደርስ አድርጉ ላይክ ማድረጋችሁን አትርሱ የምሬን ነው ማለት እዛ ቦታ ላይ ሄዶ እነዚህን ትክክለኛ የሆኑ አባቶችን ለማምጣት እንዲህ በቀላሉ የሚመጣ አይደለም ምን አልኳችሁ ገንዘብ ስጡኝ አላልኳችሁ እርዱኝ አላልኳችሁ እያልኩ ያለሁት ሰብስክራይብ አድርጉ ላይክ አድርጉ ሰብስክራይብ ማድረጋችሁ የደውል ምልክቱን መጫናችሁ እንደዚህ አይነት ቪዲዮዎች ሲለቀቁ ወዲያው የመጀመሪያዎቹ ደራሲያን ትሆናላችሁ እናንተ ላይክ ብታደርጉ ደግሞ ማበረታታት ነው ይሄን ያህል ሰው ወዶታል በቃ እኔም ደስተኛ ሆናለሁኝ ሌሎች ቪዲዮዎች እንዳመጣላችሁ ይሆናል ይሄን ሁሉ እያልኩ ራሱ ላይክ አታረጉ የገዝ ቤተሰቦች የምትከታተሉኝን አይደለም እሺ ያላረጋችሁትን ነው ላይክ ሼር ያደረጋችሁ ቪዲዮ ላሳያችሁ በደንብ አድምጧቸው ካንደበታቸው ነው የምንሰማው በደንብ አድምጡ አጋንንት ስብሰባም ገብቻለሁ አጋንንት ስብሰባ ገብቼ በዓለም የሚያደርጉት ዛሬ የሚያደርጉትን አዚያው ላይ ተናገሩ ምን አደረገ አዚያው ያደረጉት ምን አለኛ አጋንንት መነኮሳት መስሎ ሄድና አስተምር ይለኛል አጋንንቱ ውስጥ ነው አጋንንቱ ውስጥ ገብቼ አስተምራለሁ ሳስተምር ምን ያደርጋል እንግዲህ በለው አጋንንት ሰይፍ ሰጠኝ ያንን ሰይፍ በየቀጫጣለው ሲለኝ ያን የቀላው ያጋንንት ሆናል ባካትፍጂ አስተምረን ይላል አይ ትምህርትማ ከፈለጋችሁ የናንተንም የፈጠረ እኛንም የፈጠረ አምላክ
ብዬ እንደ ወንጌሉ ጀምራለሁ። ያን ስጀምር የሴት መለኩሴ መስራ መታ መቁጠሪያ እንዲህ አድርጋ ነጭ መቁጠሪያ ይዛ እንዲህ ላሌ ቁላል እሷን ስመለከት ያን ትምህርቶች እሷን ስመለከት ሚሉኛ ነገር እሷ እኮ የኛ ወገን ናት ይሉኝ። ምን የናንተ ወገን መቁጠሪያ ይዛ መልኩሳል አይ በተህድ እኮ ትሸሻለህ እነሱን ጥዬ በህድ እንደው እንደጢስ ልም ትላለህ አላልህም ይላል። መልሰው ምን አሉ አሁን በሴት መለኩሴ መስለን መታያት እኛ ነን። በመለኩሴ ተመስለን ገዳሙን በሶስት ገብተናል። በመለኩሴው መለኩሴ መስለን በገዳሙ ገብተናል። ገዳሙ በሶስት ገብተናል። በእግሩ ባፉ በልቡ ገብተናል። እንደገና ሄደን በዓለም ደግሞ በባልና ሚስት ገብተናል። በወንድማማች ገብተናል። እንደገና በመንግስቱም ገብተናል። ዓለምን ዛሬ እንዲህ የምናረጋት እኛ ነን። አጋንንት አለ አዳሽ ይኑስ ታረጋላችሁ እመሙም እኛ ነን አለ። እመሙም እኛ ነን ምናሳምመው ህዝቡን ወትሮ አባር ቸነፈር ፍንጣጣ ነበርን። አሁን ግን ይህ ሁሉ ዛሬ የምናወጣው ዶክተር እያወጣ ስም እያወጣን ነው እንጂ እኛ ነን እኛው ነን አለና ዛሬ ሰለመሙ ስለነዚህ እንደው መድኃኒት የለውም እንዴ ያልኩት አይ የለውም ይለኛል። እንዴ ሌሊትና ማልት ይፈራረቃሉ፣ ክረምትና በጋ ይፈራረቃሉ፣ ሁሉም ያደርጋሉ። ማግኘት ማጣት አለ። እንዴት ለመሙ መድኃኒት የለውም እንዴ ተለኛል ያልኩ እንደሆነ አይ መኖር ነበረው ግን አያደርጉትም አለኝ። እንዴት ነው እኛ ምን ይዘው ንጹህ ደም እንገባዋለን፣ አንቆርጥም አንፈልጥም። ንጹህ ደም እንበክለዋለን። በክለን ሰውነቱ ሁሉ ሀጃውዳ ህይወቱ እንዲጠፋ እናደርገዋለን እንጂ አንቆርጥም አንፈልጥም። በደሙ ነው የገባ እንዲያርገን ምናዳክመው አዲያ ስለዚህ መድኃኒት የለውም እንዴ ያልኩት አይ አያደርጉትም እንጂ መድኃኒት ነበረዋል። የያ ጊዜ ሲታወቀው ሰውነቱ ሲመረመር ሰውነቱን ሲያጣው ሴት ከወንድ ጋር መገናኘት የለም። ሴት ከወንድ ጋር መገናኘት የለም። እንደው ያገኙትን መብላት ያገኙትን መጠጣት የለም። ጥሩ ጠበል እሱ ብቻ ነው መድኃኒት ላይ የለም። ጠበል በዛ በክፉ በሽታ ሲያዙ አዎ ይሄ ለመድኃኒት በሄ ነው ብሎ የመድኃኒት ነው። እሳ ለመለኮሳቱሳ እንዴት ነው የገባችሁበት በገዳም እንዴት ያላችሁ? አይ በሶስት ገብተናል። በእግሩ የገባ ነው፣ ባልቦ የገባ ነው፣ ባፎ የገባ ነው አለ። በእግሩ የገባ ነው ዝም ብለን ስናዞረው ነው የምንኖረው። የሚተከል የሚነቀል ተክል በመጨረሻ መድረቅ እንጂ መጥለቅ የለበትም። በእግሩ የገባ ነው ስናዞረው ነው። ባፎ የገባ ነው ደግሞ ነገር፣ በልቦ የገባ ነው ወክል የልቡ ሁለት ልብ አድርገን በክልክል አድርገን እንዳይጸልዩ ምን እንዳይሉ እንዲህ አድርገን በክለናል ገዳሙን አለኝ። አዲያ እንደው ምንድነው ለገዳሙ እንደው ትንሽ እንደው የሚረታችሁ ያልኩት እንደው አይ የጥንት አባቱ በስግደት ነው። የጥንት አባቱ በስግደት ነው፣ በጸሎት አይደለም። በስግደት ግን ያቸንፉናል። ስግደትን ገንዘብ አድርጎ ከጸሎቱ ጋር ስግደትን ገንዘብ ያደረገ እንኳን ልናስተው ባለበታ እንደሳት ነው የሚገርፈን። ዛሬ እንዳይሰግድ አድርገናል። ዝም ብለን እናዞራለን ብሎ እስከ ድረስ የተነገረኛል። አሁን እነዚህ ነገሮች ወደ እርሶ የተነገሩት በሚተኙ ረፍት በሚያደርጉ ሰዓት ነው ወይስ በአካለ ስጋ ነው? ምኑን አሁን እነዚህ ሰይጣኖቹ ማህበር ውስጥ ገብተው ያንን ነገር ሊያደርጉ ሊያስተምሩ ግማሹን ደግሞ ሊቀሉ ያቺንም ሴት መነኩሴ መስላ የታየችት ይሄ ስጋችን ስጋዎት የት ሆኖ እንደ ሰው ቆመዋል ልብሶ ስጋ ናቸው። እርሶም በአካል ሆነው ነው ተኝተው አይደለም? በህልምም አይደለም? ወለጅ ያያያቸው በአካል ነው እንዴ? ወይ ጉድ እግዚአብሔር ያያያቸው እኮ ነው በአካል። ህልምማ የህልሙን በሙሉ 70 ህልም ነው ያለው። በሙሉ 70 የሞትኩት በ71 ነው። ሀያዋዳ ደግሞ ይሄ አጋንንት ደግሞ በአካል ነው ይሄኛው በአካል እጅግ በጣም ይገርም እኮ የሚገርም አጥርተህ እኮ እንድትወስደው ነው እንግዲህ አጠራርቀን እንድትወተነው በየ ለዛ ነው ጥያቄ የሚያነሳውት። ለዛ ነው ሰው ጋር አሁንም ተኝተው ነው እያዩ ነው እንደ ህልም እንዳይሉ ነው አሁን ጥያቄው የሚያነሳው። ስለዚህ በአካለ ስጋ በደንብ አይተውት ነው ማለት ነው። እንግዲህ በምንድን ነው ይመጣል? ሲመጣ አስታውቀኛል። እተኛለሁ እንግዲህ ተኛለሁ እንዴ ወዲያ ሲመጣ ይዋሉ ተነስ ይለኛል። አዚ ወዲያ ያቸነፈኝ ሆነ እንደው በስግደት አዚ ወዲያ ሰግድ ድንጋይ ይሆን ምን ይሆን አዚ ወዲያ ሄራ ሰውነቴ ላይ እንደሳት ቧቅ
بقى يودا ينبر ألم إلى تستنتنو فتول بسجدت لرأسي كونه أخلي متى استنقلس من عليه أنت أنا على إنك وندي أقولون أنت إني أقوى البحر اللي نكتخ بتمساسل قدر نصدقه أنا ميخالنا جوري المشلق هالكونيال عندي رأس أنت هالكون عندي رأسي تنقدر زم بيجي قايد اللهم نا يهنا هون ملو ميعمل يمنبت إيه أنت وأنت نايا لبيل يا فتنة يلهم نا يا تواهدو يا قدست دينجل مريم يا بيت كريستيان يا سقادمو 30 مدانيل بيتشات يعني تسطني ቃለ ሕይወትን ያሰማልን አላቋረጥኩባችሁ ሙሉን በሰባት ቴሌቪዥን ላይ ለቅቄላችኋለሁ ወደ 27 ደቂቃ ከ2 ሰከንድ የሚሆን አካባቢ ቪዲዮ ነው ለቅቄላችኋለሁ በጣም ብዙ ሰዎችም አላያችሁትም ስለምን ወደዛ ገብታችሁ እንዳልተመለከታችሁ አላውቅም ነገር ግን በዛ ላይ ሙሉን አስቀምጬላችኋለሁ ሙሉን ኢንተርቪው ማለት ነው ግን በእውነት ለዚህ ለተናገሩት እሳቸው ከዲያብሎስ ወይ ከሰይጣን ከጋኔሎች ስብሰባ መካከል ገብተው ስብሰባውን ለማድረጋቸው አብነት ይሆን ዘንድ እንደው ማሳያ ምልክት ይሆን ዘንድ የተናገሩት ነገር አለ አይደለ ገዳምን በሶስት በኩል ገብተዋል በእግሩ በልቡና በአንደበቱ ገብተን ይዘነዋል ሁሉም የኛ ሆኗል ተቆጣጣረናል ብለው ሲናገሩ ነበር እስኪ ይሄንን የኝህን አባት ንግግር ሊያረጋግጥልን የሚችል እጅግ በጣም ከምንወዳቸውና ከምናከብራቸው ርዕሰ ሊቃውንት ቆሞስ የኔታ አባ ገብረ ኪዳንን ስም በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆና መሰላችሁ ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል በጣም ክፉ ነው እንሽላሊቱ እያለ ሁሉ ያስፈራራቸዋል እንዴው ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ አርጉ እንደገባ ነው ስቃይ አሁን ከፈለገ ምን ያደርጋው እንሽላሊቱን ሲጸልይ ፊት ለፊቱ ሳይጥ እንሽላሊት ይመጣል ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው ቆም ተበላ ይለዋል ሰይጣን ጦሙን እንዲውል ስለሚፈልግ ማለት ነው ይዋጋዋል እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ እንሽላሊቱ ማታ ሲመጣ ምንድነው የሚያደርገው ፍካሬ ዘጻድቃን ወዛታን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም አልሄድም አለ ዞር ብሎ ያያልም አለ ነው 150 ነው ምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳኑ አልሄደም በቃ እንደዚህ ያያረጋል ነው አሁን ደሞ ሲንታያለን በስግደት ደሞ 300 ሲሰግድ አለ ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም ገባችሁ ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ ይያላችሁ አትጸልዩ አብነት አድርጌ ማለት እንደው ማሳያ እንዲሆን ትርጉም እንዲኖረው ብዬ ነው የሳቸውን ያመጣሁት ተያይዘው ስለሚመጡት ነገሮች ሌላ ጊዜ እናወራለን ነገር ግን በገዳም መነኮሳቶችን ሊፈትን እንደገባ እኚህኛው አባት መናገራቸው ብቻ ሳይሆን አባዳነ መናገራቸው ብቻ ሳይሆን አባ ገብረ ኪዳንም ምን ያህል በዚህ ልክ ሊፈትናቸው እንደሚችል የሚያሳይ የሆነ ነገር እንዳለ አብነት አድርጌ ያቀርብኩላችሁ ነው ለዛ ነው እና አሁን ያለንበት እቺ የያዝናት ምድር ጭንቀት ውስጥ የገባችበት ምክንያት ትልቅ የሆነ ነገር ተናግረዋል አባዳነ ከትላንት ወዲያም እንዲሁም በሰባት ቴሌቪዥን ላይ ያስተላለፍኩላችኋል ቅርስ ሽጠዋል ብለው በትልቅ ነገር የተናገሩታል እነዛ ቅርስ ተብለው ወይም ደግሞ እናንተ ታቦት ነው የምትሏቸው እኛ ግን ክብረ ቅዱሳን ነው የምንላቸው ብለው እነዛ መላእክት በሰማይ ከፍተው ያሳያቸውን ሚስጥር ወደ እናንተ አድርሼላችኋለሁ ስለዚህ የምናከብራችሁ የምንወዳችሁ የምንከተላችሁ መስቀላችሁን የምንባረክ ያዛችሁትን ማለት ነው የክርስቶስን መስቀል የምታሳልሙን ካህናት ይሆናችሁ ሊቃነ ጳጳሳት ይሆናችሁ ኤጲስቆጶሳት ይሆናችሁ በሙሉ የእግዚአብሔርን ቤት አክብሩልን እናንተንም እንድናከብር ክብረ ክህነቱም ክብር እንዲኖረው እንዲሁም ደግሞ ቤተክርስቲያን መጽደቂያችን ናትና እናንተ አባቶቻችን ባትኖሩ በእውነት ተባርከን ንስሐ ገብተን ስጋው ደሙ ልንቀበል አንችልምና ጠብቁልን አባቶቻችን ያወረሷችሁን የኛ አባቶች እናንተም እነሱ
አክብረው በያዙት አክብራችሁ ታወርሱን ትሰጡን ዘንድ የምር በእውነት ስለ ወላዲተ አምላክ ስል እጠይቃችኋለሁ። ይህ መልእክት የተላለፈው ለመላው ሰው ነው። ለመላው ሰው ተብሎ ለተፈጠረ በተለይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ለሆናችሁ በመላው ሀገር ላላችሁ ሰዎች በሙሉ እንግዲህ እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ እንዲህ ያሉ መርሃ ግብሮችን ይዤላችሁ እየቀረብኩኝ ነው። ምታበረታቱኝና ምትደግፉት ቻናሉን አንደኛ ሰብስክራይብ በማድረግ ነው። ይህ ቪዲዮ ለመጀመሪያ ጊዜ ወደ እናንተ ከመጣ ሌሎች የምትሰሙኝ የምታደምጡኝ ደግሞ ሁላችሁም የላይክ በተኑን መንካት ይኖርባችኋል። በቃ እንደ ግዴታ አድርጋችሁ ያዙት። እሺ ላይክ አድርጉ። ከናንተ የሚጎል ነገር ስለሌለ ማለት ነው። የዩቲዩብ ኢሜል ምናምን የሌላችሁ ሰዎች ላይክ ማድረግ አትችሉም። በእርግጥም አዎ፣ ግን እያስከፈታችሁ ላይክ ብታደርጉ መልካም ነው። ሌሎች የዩቲዩብ ቻናል ያላችሁ ሰዎች የምትመለከቱኝ ደግሞ ሼር እንደራረግ። እሺ እናንተም ላኩልኝ፣ ይሄንን ሼር አድርጌልሃለሁ፣ ሼር አድርግልኝ ብትሉኝ በእውነት አደርግላችኋለሁ። ስለዚህ ይሄንን ቪዲዮ የምታዩ የዩቲዩብ ያላችሁ ጓደኞቼም በአካል ማንተዋወቅም እንዲሁ በሚዲያ ምንተዋወቅ ብዙ ሰዎች ስላላችሁ ሼር እንደራረግ። እሺ ወንድምነታችን ሃይማኖታዊ የሆነ ኦርቶዶክሳዊነት ያገናኘናልና ያጣምረናልና ሼር ብንደራረግ ብንደጋገፍ መልካም ነው ብዬ አምናለሁኝ። እንግዲህ ሙሉን ያባዳንን ከፈለጋችሁ በሰባት ቴሌቪዥን ላይ ያለ ዲስክሪፕሽን ላይ አስቀምጬላችኋለሁ ሊንኩን፣ እሱን እየነካችሁ ሙሉን ማየት ትችላላችሁ። ተዘጋጅተው በዛሬው ዕለት ግን የቀረቡት ቪዲዮዎች እነዚህን ይመስሉ ነበር። እስከ መጨረሻው ድረስ ስለተከታተላችሁኝ ስለሰማችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ ስላደረጋችሁ ላይክም ስላደረጋችሁ እንዲሁ በጣም አመሰግናለሁኝ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን፣ አባቶቻችንን ያጽናልን። ሰላም ቆዩኝ። ቻው